እንግዲህ የምናልፈው ወደ ምህዋር ጤና ነው። ምህዋር ጤና በጣም ሲንድሮም ምን ያክል ታውቃላችሁ? እስኪ ሃቫና ሲንድሮም እንግዲህ ምንነቱ ያለየለት በውል ይሄ ነው የሚባል የስያሜ ያልተሰጠው ነገር ግን ከ2016 ጀምሮ አሜሪካ በተለያዩ ቦታዎች የምታሰማራቸውን ዲፕሎማቶቿን በቆንስላ ውስጥ የሚሰሩ ሰራተኞች እንደዚሁም ከነሱም አልፎ ቤተሰቦቻቸውን የሚያጠቃ መነሻው የማይታወቅ በዚህ ነው የሚመጣው ሊባል የማይችል በሽታ ነው ሊሉትም አልቻሉም እስካሁን። ነገር ግን በጣም ከፍተኛ የሆነ በጀት መድበው እየሰሩበት ነው የሚገኙት። ለምንድን ነው ማንሳት ያስፈለገን ብለን ምን ጠይቅ ከሆነ አሁን ባለፉት ሳምንት ውስጥ አንድ መሳሪያ አግኝተው ያንን መሳሪያ እየመረመሩ እንደሆነ ተናግረዋል። ይሄ መሳሪያ እንግዲህ በእጅ ሊንቀሳቀስ የሚችል ከሬዲዮ አክቲቭ ጋር የተገናኘ የፍሪኩዌንሲ ጉዳይ ነው ብለው ነው የሚጠረጥሩት። ያንን ለመመርመር መሳሪያውን በጣም ብዙ ዶላሮችን መድበው ወስደው ራሳቸው ጋር እየመረመሩት ነው ያሉት። ይሄ ሲንድሮም ወይም ይሄ ሃቫና ሲንድሮም ብለን የምንለው ቅድም እንዳልኩት 2016 ላይ ካናዳ ውስጥ የሚገኘው የአሜሪካ ኤምባሲ ላይ በሚገኙ ሰራተኞች ላይ ተከስቶ ከዛ ጊዜ ጀምሮ በእነሱ በቤተሰቦቻቸውም ላይ የሚከሰት አይነት የጤና እክል ነው ልንለው የምንችለው ነው። ምንድነው የሚያደርገው? የመስማት ችሎታን ይቀንሳል፣ የማየት ችሎታን ይቀንሳል፣ ከባድ ራስ ምታት አለው፣ ዲዚ ያደርጋል። ግን መነሻው አይታወቅም። በጣም የሚገርመው በዚህ ነው የሚነሳው ይሄ ነው ሕክምና አይባልም። ሐኪም ቤትም ሲሄዱ ሲመረመሩ ምንም የሚያሳይ ነገር የለው። ደህና ነህ ነው የሚባለው። አለው ህመም ስሜት ይሰማቸዋል፣ አይታወቅም፣ መነሻው አይታወቅም። በቃ ግን ብዙ ሰዎች በዚህ ጉዳይ ተጠቅተዋል። ብዙ ሰዎችም ለህልፈተ ህይወት ተዳርገዋል። ከነሱም አልፎ ደግሞ ቤተሰቦቻቸው እንግዲህ ከ2018 ጀምሮ እስከ 2024 ድረስ የተለያዩ ጥናቶችን ሲያደርጉ ነበር። 13 የሚሆኑ የነሱ ኦርጋናይዜሽኖች ጥናትን አድርገው መነሻውን ግን እስካሁን ድረስ በሚገርም ሁኔታ ልዕላያል የሆነች ሀገር ዲፕሎማቶቿን የቆንስላ ሰራተኞቿን በከፍተኛ ደረጃ ላይ ያሉ ባለስልጣናቶቿን የሚያጠቃውን ይሄንን ሲንድሮም ይሄ ነው ብላ ስም ልታወጣለት መነሻውን ልታገኝለት አልቻለችም። በብዛት ግን የሚነሳው የሬዲዮ አክቲቭ የጨረር ብለን የምንለው እንደዛ አይነት ሊሆን ይችላል የሚል ጥርጣሬ ግን ከበብዙዎች ዘንድ አለ። አሁን ደግሞ በቀደም ጃንዋሪ 13 ላይ ሲኤንኤን እንደዘገበው ሲኤንኤን ፈርስት ፖስት እና አጃንስ ፍራንስ ፕሬስ የተለያዩ ሚዲያዎችም እንደዘገቡት የሆምላንድ ሴኩሪቲው አንድ መሳሪያ አግኝቻለሁኝና ያቺ መሳሪያ ትንሽዬ በኪስ ተይዛ ልትሄድ የምትችል እና ከዚች መሳሪያ የሚወጣው የሬዲዮ አክቲቭ ጨረር እነዚህን ሁሉ በመላው ዓለም በነገራችን ላይ ካናዳ ብቻ አይደለም ቻይና፣ ኤዥያ የተለያዩ በመላው ዓለም የሚገኙ የአሜሪካ ኤምባሲዎች ውስጥ የሚሰሩ ከፍተኛ ዲፕሎማቶችን ነው የሚያጠቃው። እስካሁን ድረስም ይሄ ነው የሆነው እና ከዚህ ትንሽዬ መሳሪያ የሚወጣ ነው ብለው አሁንም ጥርጣሬ ነው። በነገራችን ላይ አሁንም ጥርጣሬ ምንም የታወቀ ነገር የለም። አሁንም በጥርጣሬ ነው። ድምዳሜ ላይ አልደረሱም። በፍጹም ተመሳሳይ ምልክት ነው የሚያሳዩት ዲፕሎማቶቹ ሁሉም። በጣም ይገርም። ጆሮአቸው ጭው የማለት ነገር ይሰማቸዋል። በጣም ከፍተኛ የሆነ ከነሱ አልፎ የሚገርመው ሌትስ ለምሳሌ አንድ ዲፕሎማት ኤዥያ ወይ ማሌዥያ የነበረ ከሆነ ወደ ቤቱ ሲመጣ ቤት ያሉት ልጆቹ ቤተሰቦቹ ሁሉ በዚህ ሲንድሮም ሊያዙ ይችላሉ። በጣም የሚገርም ነው። እና ሳይኮሎጂካል ነገር እንደሆነ ጥርጣሬ ያላቸው እንዴ? የላቸውም። እነሱ ከሬዲዮ አክቲቭ ጋር ነው የሚያገናኙት። ግን እንደዛ ሊሆን ይችላል ብለህ ታስባለህ? ምናልባት ሊሆን ይችላል። ኤንቫይሮንመንታል ፋክተርስ የሚባሉ ይሄ አንዳንዴ ሳይኮሎጂካል ዲስትረስ ምናምን እንደዛ ሊያመጣ ይችላል። እንግዲህ እኛ ሳይንቲስቶቹ ራሳቸው ያላወቁትን ነገር እንዲህ ነው ማለት አንችልም። በሀያላ ነገራት ላይ ያልታወቀ ነገር አሜሪካ ያላወቀችውን ምህዋር ሊያውቀው አይችልም። በጣም የሚገርመው ኤዥያ፣ ኢንዲያ በተለያዩ በአውሮፓ ከተሞች ጀርመን፣ ሰርቢያ፣ ኮሎምቢያ በተለያዩ የአፍሪካ የምስራቅ አፍሪካ የምስራቅ ኤዥያ ዩሮፕ ያሉ ቆንስላዎች ላይ የሚሰሩ ዲፕሎማቶች በዚህ ተጠቅተዋል። ግን ምንድነው ያሉት? አሁን በዚህ በሽታ ተጠቅተው ሪታየር ያደረጉ በቃ ፍትህ የምናገኝበት ጊዜ መጥቶ ይሆናል የሚል ለምን የሚቀበላቸውም ነው የሚያጡት። በጣም ኪዩሪየስ ያደረገኝ ምንድነው ስለዚህ ነገር ሳነብ
ሰዎች አያምኗቸውም። ራሴን አመመኝ ሲሉ ሲመረመሩ ምንም የላቸውም እና ህመማቸውን ራሱ ሰው ሊረዳላቸው አልቻለም። እና እንግዲህ ያው ሚስጥር አዋቂ ነኝ ሀያል ነኝ የምትለው ልዕለ ሀያሏ ይሄንን ነገር መፍታት አልቻለችም። ግን አሁን በቅርቡ ቅድም እንዳልኩት ጃንዋሪ 13 ላይ አንድ ትንሽዬ የሆነች ነገር አግኝተናል ነው እና ያው አንዳንደኛም ጋር እኮ የምንሰማዋለን ከዚህ በእንትን በጨረር ተጠቅቶ ሞተ ምናምን የሚባሉ አንዳንድ ነገሮች ሽው ይሉናል አይደለ? እና ምናልባት ይሄስ ነገር ከሱ ጋር የተገናኘ ይሆን ብዬ ውስጤ ጥያቄ እንዲያነሳ አደረገ። ባልዲ ምን ሆነ ባልዲ የሚለውን እናንሳ። ባልዲ ተሸለመ። ባልዲ ምን ሆነ ምን የሆነ መስሎ ጦርነት አስነሳ። ባልዲ እንግዲህ እኔ ተወልጄ ያደኩት ሐረር ነው። ሐረር እኔ ሐረር በነበርኩ ሰዓት የውሃ ችግር አለና የውሃ እጥረት ሲኖር ውሃ እንሰለፋለን አይደለ? አንቺ ባልዴን የኔ ባልዲ ነው ባልዴን አምጪ በቃ ያ ወጣት ያው ሐረር ነው በራሱ የምታውቁት ነው። እና ይሄንን መረጃ ሳነብ እሱ ትዝ አለኝ። በቃ በባልዲ እዛ ተሰልፈን ወጣቱ በሙሉ አምጪ ባልዴን የኔ ነው ወረፈ አንቺ ባልዴ ነው ያንተ ባልዴ ነው የምንባባለው አስታወሰኝና ይሄ ባልዲ ጦርነት እንግዲህ በ13ኛው ክፍለ ዘመን እየተካሄደ ነው። በ1325 በአውሮፓውያኖቹ አቆጣጠር ጣሊያን ሀገር ውስጥ በሚገኙ ሁለት ከተሞች መካከል የተካሄደ በጣም ብዙ ሺዎች ያለቁበት ጦርነት በእውነት ብዙ ዓመተ ምህረት ራሱ ግን እስካሁን በታሪክ ይዘከራል። ይሄ ባልዲም አሁንም ታሪካዊ ባልዲ ነው አለ። የሚገርም ነው እንግዲህ ያስበው ባልዲው አለ። የብረት ይሆን? እስቲ እንስማው እንየው መረጃው ላይ። እነዚህ ሁለት በጣሊያን የሚገኙ ከተሞች ቦሎኝና ሞዲና የሚባሉ ከተሞች ናቸው። በሁለቱ መካከል የነበረ የእርስ በርስ በከተሞቹ መካከል የነበረ አለመግባባት ነበረ። ይሄንን ተከትሎ በእነዚህ የሞዲና ሰራዊቶች ወይም ጠባቂዎች የከተማዋ ወደ ቦሎኝ ሄደው ባልዲ ሰረቁ። ያንን ባልዲ ማለት ነው። ታሪካዊው ባልዲ እና ይሄ ባልዲ ያው ክፍለ ዘመኑ ረጅም ነው። በዛን ጊዜ የጉድጓድ ውሃ ነው። ጉድጓድ አጠገብ የነበረ የተቀመጠ የእንጨት ባልዲ። ይሄንን ባልዲ አንስተው ይወስዱታል። ከዛ በዛኛው ወገን ያሉት ደግሞ የቦሎኛ ወታደሮች ጠባቂዎች፣ የከተማዋ ጠባቂዎች መልሱ ባልዲያችንን ይላሉ። አንመልስም። መጀመሪያም አለመግባባት ነበረ። በዚህ መልሶ አልመልስም ከመነጋገር ቁጭ ብሎ ከማውራት ይልቅ በሁለቱም ወገን 30 ሺዎች የተሰለፉበት ጦርነት ተካሂዶ ብዙዎች ህይወት አልፎበት ባልዲውም አልተመለሰም። ጦርነቱ አቆመ። ብዙዎችን ገብሮ ጦርነቱ አቆመ። ሰዎች ሞተዋል። ነገር ግን ባልዲው አልተመለሰም። ባልዲው አሁን ይሄ ባልዲ የሚገኘው ሞዶና ከተማ ውስጥ ፕላዞ ኮሚናሎ የሚባል የሙዚየም ውስጥ እዛው ጣሊያን እዛ ይገኛል። ይሄ ባልዲ እየተጎበኘ ማለት ነው። ፎቶ አለኝ። ፎቶ መረጃውን ያገኘሁት ከtheconversation.com የሚል ድረገጽ ላይ ነው መረጃውን ያገኘሁት። ድረገጹ ላይ የባልዲው ስዕልም አብሮ ተቀምጧል። ይሄ ታሪካዊ ባልዲ እንግዲህ ሰዎች ከተለያየ ዓለም እየሄዱ ይጎበኙታል። ቢጣሉም ጦርነት ቢፈጥሩም ነገር ግን ባልዲው አልተመለሰም ወደ ቦታው። አሁን ግን በዛ በተሰረቀበት ቦታ ላይ ነው። በነገራችን ላይ ተመልሶ አይደለም ወደው ነበረበት በተሰረቀበት ከተማ ውስጥ በተማረከበት ከተማ ውስጥ በሚገኝ ሙዚየም ውስጥ ተቀምጦ የሚገኝ ባልዲ ነው። እኔ በጣም የገረመኝ ይሄን መረጃ ሳነብ ሰዎች መነጋገር እያቃታቸው ምን ያህል ደረጃ ጥግ ድረስ እንደሚሄዱ በ13ኛው ክፍለ ዘመን የተከሰተ ቢሆን የሚሄድ ድርጊት ነገር ግን ከዛ መዘን ወደዚህ ብናመጣው አሁንም ባለመነጋገር የሚፈጠሩ ባለመግባባት ሐሳብን ቁጭ ብሎ ባለማውራት ብዙ ነገሮች ይከናወናሉ። ብዙ ነገሮች እየተከናወኑም እያየን ነውና ትንንሽ በንግግር ሊፈቱ የሚችሉ ቁጭ ብለን ጠረጴዛ ስበን ቁጭ ብለን ልንፈታቸው የሚገቡ ትንንሽ ነገሮች ወይም
ሐሳቦች የሐሳብ ልዩነቶች ፖለቲካሊም ይሁን ኢኮኖሚካሊም ይሁን ፋይናንሻሊ ቤታችንም ውስጥ ይሁን ከቤታችን ውጪ በስራ ቦታችን በቤታችን ከፍ ሲል ደግሞ በመንግስት ደረጃም ቢሆን በሐሳብ በንግግር ሊፈቱ የሚገባቸው ጉዳዮች አሁንም እንደዚህ ባልዲ ጦር ያማዝዛሉና እንደው ቁጭ ብለን መነጋገር ማውራት ይሄ ባልዲ ሲምቦል ነው ለኔ ሲምቦል ነው ትልቅ ተምሳሌት ነው ሰዎች አንነጋገርም ብለው ካሉ ምን ያህል ደረጃ ሊሄዱ እንደሚችሉ ማሳያል ይሄ ባልዲ ወደ ቦለኛም ሄደ ወደ ሜዶና መጣ ባልዲው ባልዲ ነው ምንም የሚቀይርላቸው ነገር የለም ግን ለሰባቸው ምክንያት ነው የሚፈልጉት ማለት ነው ምክንያት ነው ከማውራት ይልቅ ለልዩነታቸው ክፍተት ለልዩነታቸው ማጉላት ነው የፈለጉት ልዩነታቸው ነው አንጸባረቁበት በባልዲው ሰበቡ ስለዚህ በልጅ አማሃይንቶ ይበላል እንደሚባለው በባልዲው አማሃይንተው ውስጣቸው የነበረን ነገር አወጡበት ማለት ነውና ብዙ አለቀበት ነገሩ የተካሄደው በ13ኛው ክፍለ ዘመን ቢሆንም አሁንም እንዳልኩት ቅድም እንዳነሳው መዘን ወደዚህ አምጥተን ልንማርበት ብንሰማው ልንጠቀምበት ለነፍሳችን ለስጋችን ለሚጠቅም ነገር አለው ብለን በማሰብ ነው ይሄን መረጃ ያመጣነውና በቤታችን ባልና ሚስቶች እናትና ልጆች ጓደኛ ማቾች ፍቅረኛ ማቾች የጥምቀት ዕለት የተዋወቃችሁም ሊሆን ይችላል ሎሚ ወረወራችሁ ወይ በፕሪምም ወይ በመኪና ቁልፍም ብቻ በየትኛው ጥሩ ነው በጥርግም የምትጋቡ ሁሉ በቢዝነስ አብራችሁ የምትሰሩ ተነጋገሩ ኔጎሺዬሽን ማውራት መነጋገር የሆነ ማይፈታ በንግግር ማይፈታ ጉዳይ የለም ስለዚህ ባል ከሚስቱ ቁጭ ብሎ ያወራ ልጆች ከእናታቸው ጋር ቁጭ ብለው ይመካከሩ ለምን እናቶች ልጆች ብዙ ጊዜ መምህርም ስለሆነ ክፍል ውስጥ አወራለሁ ከተማሪዎቼ ጋርና ብዙ ጊዜ የማይመስላቸው ነገር ጎርምሰን ፈንድተን ያለፍን አይመስላቸውም እናቶች ልጆች እናቶችን የሚያዩበት መንገድ እና ማውራት ይፈራሉ ስለ ጉርምስና ስለ ማሄ አለ አይደለም በጉርምስና ኤጅ ስለሚመጡ አንዳንድ ለውጦች ማውራት ይፈራሉ እና ለምንድን ነው ብዙ ጊዜ ስጠይቃቸው በቃ ዝም ብለን እኮ አይደለም ካሮት አይደለም አድገን ነው እንደነሱና ለዚህ ኦፕን መሆን አለብን ወላጆች ልጆቻችን እንዲያወሩ እንዳያመልጡን ኦፕን መሆን አለብን ባል ከሚስት ከባሎቻችሁ ጋር ቁጭ ብላችሁ ዲስከስ መደራረግ ስራ ቦታ ላይ ችግር ካለ በውስጥ ነገርን ይዞ ያንን ነገር እንደዚህ እንደባልዲ የሚያወጣው ነገር ከመፈለግ ጊዜ ከመጠበቅ ይልቅ ቁጭ ብሎ ካለቃም ጋር ቢሆን በዚህ ጉዳይ ላይ እኔ ያልተመቸኝ ነገር አለ ይሄን ጉዳይ እንዴት ታየዋለህ አብሮ ከሚሰራም ሰው ጋር ቢሆን እንደዛው የባልዲውን ሞመንት ከመጠበቅ ማለት ነው በቃ ግልጽነት እንዲኖር ሁሉም ነገር በግልጽነት ይሄን አስቀይመሽኛል መሲ ታው ይሄን አስቀይመሽኛል በዚህ ዙሪያ እናውራ ይሄ ነገር ይፈታ ነው እንጂ ነይስቲ ጠረጴዛ እንሳብ አይደል ይሻላል ምክንያቱም ጠረጴዛ መሳብ ወደ ንግግር ይመራል ንግግር ደግሞ ለተሻለ ግንኙነት መንገድ ነው ራሱ ንግግር አንዳንዴ የማይታረቁ ልዩነቶች ቢኖሩ እንኳን እነዛ ልዩነቶች መስማማት ስለጠነ መንገድ ይዞ በአጠቃላይ ያለው የማህበረሰብ ግንኙነትና የሰው ልጆችን ግንኙነትን በሰላማዊ መንገድ ማስቀጠል የተሻለ ነው እንላለን እንግዲህ የባልዲውን ሞመንት ከመጠበቅ ይልቅ ቁጭ ብሎ በጠረጴዛ ዙሪያ መነጋገር ማውራት ብዙ ነገሮች ከብዙ ነገር ይጠብቀናል ብዙ ነገሮችንም ይፈታል